ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። ቀዳሚ ወዳደረግነው ዜና ስናልፍ የካቲት 11 እሴቶችን ጠብቀን ሰላማዊና ፖለቲካዊ ትግላችን ማጠናከር ይገባል ሲል የትግራይ ኮሙኒኬሽንና ጉዳዮች ቢሮ ባወጣው መግለጫ አስታወቀም። ቢሮው 51ኛው ዓመት የካቲት 11 በዓል ምክንያት በማድረግ ባወጣው በዚህ መግለጫው በአሁኑ ወቅት የገባንበትን አዲስ የትግል ምዕራፍ በውል ተገንዝበን የትግራይ ግዛታዊ አንድነትና ተፈናቃይ ወገኖች ወደ ነበሩበት እንዲመለሱ የትግራይ ሕዝብ ህገ መንግስታዊ መብት ወደ ነበረበት መመለስና አንድነታችን መጠበቅ ሰላማዊ ትግላችንን ለማሳካት በዚህ ዕለት ቃል ኪዳናችንን ልናድስ ይገባል ሲል ጥሪው አቅርቧል። መዓዛ መኮንን የካቲት እሴቶች ጠብቀን ሰላማዊና ፖለቲካዊ ትግላችንን ማጠናከር ይገባል ሲል የትግራይ ኮሙኒኬሽን ጉዳዮች ቢሮ ባወጣው መግለጫ አስታወቀ። ቢሮ 51ኛ ዓመት የህወሓት ምስረታ የካቲት 11 በዓልን ምክንያት በማድረግ ባወጣው መግለጫ እንደገለጸው ከ51 ዓመታት በፊት በዚች ታሪካዊና ወርቃማ ዕለት የካቲት 11 1967 ዓ.ም ጥቂት አርቆ አሳቢ የትግራይ ተወላጆች ወደ ደደቢት በረሃ ወጥተው የትጥቅ ትግል መጀመራቸውን በማወጅ የነጻነት ችቦ የበራባ ዕለት መሆኗንም ቢሮ ባወጣው መግለጫ ገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓት የተቀናጀ ትግል በመጀመር በሂደት ለሚያጋጥሙ ፈተናዎችም በጽናትና በብልሃት በመሻገር ዓላማውም ለህዝብ ግልጽ በማድረግ ህዝብ ከጎኑ በማሰለፍም የካቲት 11 የተለኮሰውን የትግል ችቦ በድል እንዲጠናቀቅ የመሪነት ድርሻውን የላቀ እንደነበረም ቢሮ አውስቷል። ስለሆነም የካቲት 11 የትግራይ ህዝብ የደማቅ ታሪኩ አካል በመሆኗ መላ የትግራይ ህዝብ ዕለቱን ሊዘክረውና ሊያከብረው ይገባልም ብሏል። ቢሮ በመግለጫው አክሎ ምንም አይነት የፖለቲካና የሐሳብ ልዩነቶች ቢኖሩም እንኳን የካቲት 11 በዓል ግን የጋራ የክብርና የአንድነታችን መገለጫ በዓል በመሆኑ መላ የትግራይ ህዝብ ይህንን ዕለት ማክበር አለበትም ሲል ጠቅሷል። በሀገሪቱ ሰላም፣ ልማት፣ የብሔር ብሔረሰቦችና ህዝቦች እኩልነት እንዲረጋገጥ፣ የዲሞክራሲ ስርዓት እንዲገነባ፣ መልካም አስተዳደር እንዲሰፍን የትግራይ ህዝብ ውድ ልጆቹን መስዋዕትነት ከፍለዋል ያለው መግለጫው ወራሪ ኃይሎች በትግራይ ህዝብ ላይ በፈጸሙት ግልጽ ወረራና ዘር ማጥፋት ወንጀል በከፍታ ላይ ደርሶ የነበረውን የእድገት ጉዞ ወደ ኋላ እንዲጎተት ሆነዋልም ብሏል። ዘንድሮ እያከበርን ያለነው 51ኛ ዓመት የካቲት 11 በዓልም በአሁኑ ወቅት እያጋጠሙ ያሉትን የተወሳሰቡ ፈተናዎችን እየተሻገርንና የትግራይ ህዝብ መሰረታዊ ጥያቄዎች ተገቢ ግብረ መልስ እንዲያገኙ አሁንም እንደ ትላንትናው አንድነታችንን በማጥበቅ በጋራ በመሆን በላያችን ላይ የሚመጣውን ምንም አይነት በደልና ጭቆና የማንቀበል መሆናችን ማረጋገጥ አለብንም ብሏል። በዚህ ጊዜ የገባንበትን አዲስ የትግል ምዕራፍ በውል ተገንዝበን የትግራይ ግዛታዊ አንድነት ማረጋገጥ፣ ወራሪ ኃይሎች ከትግራይ መሬት እንዲወጡ ማድረግ፣ የተፈናቀለውና የተሰደደው ህዝብ ወደ ቀዬው መመለስ፣ በአጠቃላይ የፕሪቶሪያው የሰላም ስምምነት በተሟላ መንገድ እንዲተገበር፣ የትግራይ ህዝብ ህገ መንግስታዊ መብት ወደ ነበረበት እንዲመለስ በሀገር ውስጥና በውጭ የሚገኝ የትግራይ ህዝብ ድርሻው የላቀ በመሆኑ እንደ ብረት የጠነከረው አንድነታችንን በማጽናት የገባንበትን ሰላማዊና ፖለቲካዊ ትግል በማሳካት በዚች የተከበረች ዕለት ቃል ኪዳናችንን ልናድስ ይገባል። ክብርና ሞገስ ለጀግኖች ሰማዕታት። የትግራይ ኮሙኒኬሽን ጉዳዮች ቢሮ። የፕሪቶሪያው የሰላም ስምምነት በሙሉነት ባለመተግበሩ አሁንም በትግራይ ህዝብ ላይ መልኩን የቀየረ ግፍ እየቀጠለ ነው ሲል የትግራይ ታጋዮች ማህበር ገለጸ። ስለሆነም የፕሪቶሪያው የሰላም ስምምነት ፈራሚ የሆኑ ህወሓትን ጨምሮ የፌዴራል መንግስት ስምምነቱ በሰላማዊ መንገድ በሙሉነት እንዲፈጽሙና አደራዳሪ አካላትም የበኩላቸው እንዲወጡ ጥሪ አቅርበዋል። ፍሬወት ተወልደመድህን በሙሉነት ባለመተግበሩ በአባላቱና በመላው የትግራይ ህዝብ ላይ አሁንም ቢሆን መልኩን የቀየረ አስከፊ ግፍና በደል እየቀጠለ መሆኑን የትግራይ ታጋዮች ማህበር ባወጣው መግለጫ አስታወቀ። ማህበሩ ይህንን የገለጸው ዘንድሮ እየተከበረ ባለው 51ኛ ዓመት የካቲት 11 በዓል አስመልክቶ ባወጣው መግለጫ ነው። ማህበሩ በመግለጫውም የትግራይ ግዛታዊ አንድነት ባለመመለሱ በወረራ በተያዙ የትግራይ አካባቢዎች ላይ የሚገኘው ህዝብ አሁንም ድረስ የከፋ ግፍና ዘር ማጥፋት ወንጀል እየተፈጸመበት ይገኛል በማለት በዚህም የተፈናቀለው ህዝብና አባላቱን ጨምሮ
መላው ህዝብ በከበባና ክልከላ ውስጥ ይገኛል በማለትም ገልጿል። በአሁኑ ወቅት እየታየ ያለው ውጥረት ወደ ከፋ አለመግባባት እንዳይሸጋገር ስጋቱን በመግለጽ ለዚህ ብቸኛው መፍትሄና አማራጭ የፌዴራል መንግስት የፕሪቶሪያ ስምምነት በሙሉነት እንዲተገብርና የትግራይ ህዝብ ጥያቄዎች እንዲመለሱ ማድረግ ነው ሲልም ማህበሩ ጥሪውን አቅርቧል። የትግራይ ህዝብ በህወሓት መሪነት ከ51 ዓመት በፊት የጀመረው ህዝባዊ ትጥቅ ትግል መራራ ከሆነ 17 ዓመት ትግል በኋላ የደርግ ስርዓትን በመገርሰስ ከሀገሪቱ ህዝቦች ጋር በጋራ በመሆን የካቲት 11 ፍሬ የሆነው ህገ መንግስታዊ ስርዓት በመገንባት ህዝቦች በቋንቋቸው እንዲማሩ ፍትህና ዲሞክራሲ በማረጋገጥ መሰረተ ልማቶችን በማሟላት ህዝቡ ተጠቃሚ እንዲሆን ማስቻሉንም ማህበሩ በመግለጫው ጠቅሷል። ይሁን እንጂ በትግራይ ህዝብ ላይ በ2013 ዓ.ም የጄኖሳይድ ጦርነት የተፈጸመበት ቢሆንም ከሁለት ዓመታት በኋላ በሰላማዊ መንገድ እንዲፈታ በፕሪቶሪያ ከተማ የሰላም ስምምነት መፈረሙን ማህበሩ በማውሳት ይሁን እንጂ የፕሪቶሪያ የሰላም ስምምነት በሙሉነት ባለመተግበሩ በአባላቶቻቸው ጨምሮ መላው የትግራይ ህዝብ መልኩን በቀየረ መልኩ በደልና ግፍ እየደረሰበት ይገኛል። ስለሆነም የፕሪቶሪያ የሰላም ስምምነት ፈራሚ የሆነው ህወሓትን ጨምሮ የፌዴራል መንግስት በሰላማዊ መንገድ ስምምነቱን በሙሉነት እንዲፈጽሙ አደራዳሪ አካላት የበኩላቸውን እንዲወጡ የትግራይ ታጋዮች ማህበር ባወጣው መግለጫ ጥሪ አቅርበዋል። የካቲት 11 ሰላም እንዲሰፍን ማህበረ ኢኮኖሚያዊ ተጠቃሚነት እንዲኖርና ፍትህ እንዲረጋገጥ ብሎም ሁሉም በየተሰማረበት የስራ ዘርፍም ተጠቃሚ እንዲሆን ማስቻሉ የትግራይ ደቡባዊ ዞን የራያ አላማጣ ወረዳ ነዋሪዎች ገለጹ። ዘንድሮ የሚከበረው 51ኛ ዓመት የካቲት 11 በዓል ለማክበር መዘጋጀታቸውን የገለጹት ነዋሪዎቹ በዓሉ ሲከበርም የትግራይ ህዝብ ችግሮችን ለመፍታት አንድነታችን በማጠናከር መሆን አለበት ሲሉ መልእክታቸውን አስተላልፈዋል። ለታደለ ዳኘው ዘገባ ታሪክ ፍስሐ ተመልክተዋለች። ጭቆናን በመቃወምና አሃዳዊ ስርዓትን ከስልጣን በማስወገድ ራስን በራስ የማስተዳደር መብት ብሎም የህዝቦችን ሰላም ልማትና ዲሞክራሲ ለማረጋገጥ ዓላማ በማድረግ የካቲት 11 ቀን 1967 ዓ.ም በጥቂት የህዝብ ልጆች የተጀመረውን የትጥቅ ትግል ዓላማ በመረዳት ከጫፍ እስከ ጫፍ ያለው የትግራይ ህዝብ ትግሉን በመቀላቀል ውድ መስዋዕትነትን ከፍሏል። በዚህም ከትግራይም አልፎ እንደ ሀገርም ዓለም የመሰከረችባቸው ኢኮኖሚያዊ እድገቶች፣ ሰላም ሰፍኖ የዲሞክራሲያዊ ዳርም ተስፋፍቶ እንደነበር አይዘነጋም። የራያ አላማጣ ወረዳ ህዝብም ለ17 ዓመታት በተካሄደው የትጥቅ ትግል ለሰላም ፍትህና ልማት የከበረ መስዋዕትነትን ከፍሏል። ትግራይ ቴሌቪዥን ያነጋገራቸው የትግራይ ደቡባዊ ዞን የራያ አላማጣ ወረዳ ነዋሪዎች የካቲት 11 ሰላም እንዲሰፍን ማህበረ ኢኮኖሚያዊ ተጠቃሚነት እንዲኖርና ፍትህ እንዲረጋገጥ በማድረግ ለውጥ እንዲመጣ አስችሎ እንደነበርና በየተሰማሩበት የስራ ዘርፍም ተጠቃሚ ለመሆን ችለው እንደነበር ይገልጻሉ። ለ17 ዓመታት በየበረሃውና ተራራው በርካታ ወንድምና እህቶቻችን ህይወታቸውን መስዋዕት ያደረጉት አህዳዊ ስርዓት እንዲያበቃም ከጭቆና በመላቀቅም ሰላምና ዲሞክራሲያዊ ስርዓት ለማስፈን ነው። በዚህም በርካታ የካቲት 11 ትሩፋቶች ከትግራይም አልፎ እንደ ሀገር በኢትዮጵያ ለውጦችና ልማቶች መታየታቸውን ይታወሳል። ስለሆነም ላይ ያለማጣ ወረዳ ነዋሪዎች በጋራ በመሆን እችን ትልቅ ትርጉም ያላት የካቲት 11 በዓል ለማክበር ተዘጋጅተናል። የካቲት 11 በርካታ ትሩፋቶችን አስገኝተዋል። እኛ ለምሳሌ ማሳችንን በልማት በመሸፈን ተጠቃሚና ውጤታማ እየሆንን መጥተናል። በመስኖ ስራዎች ተጠቃሚ መሆን የቻልነውም በየካቲት 11 በተገኘ ውጤት ነው። የካቲት 11 ክብሮች የትግራይ ህዝብ የትግል ውጤት በመሆናቸው ሊታቀቡ ይገባልም ይላሉ የራያ አላማጣ ወረዳ ነዋሪዎቹም። መስዋዕት ተካፈለሉ ቃልስ ስለዝኾነ በየካቲት 11 የተጀመረው የትጥቅ ትግል ለ17 ዓመታት ብዙ መስዋዕትነት የተከፈለበት ትግል ነው። ስለሆነም የካቲት 11 ዓላማ ሰላም፣ ዲሞክራሲ፣ ልማት በመሆኑ ይህን ታሳቢ በማድረግ ያለህን አቅም በሙሉ በመጠቀምና የህዝብን ጥያቄ ችግር ለመፍታትና ዝግጁ መሆን አስፈላጊ ነው። እኛ በበኩላችን የካቲት 11 ዓላማዎችን በመረዳት ያሉን ችግሮች ለመፍታትና ልማት ለማስፋፋት እንደ ህዝብ ከኛ የሚጠበቅ ድርሻ ለመወጣት ዝግጁ ነን። ህዝቡን ያው ዳብ ስራህ መቀጠል አሁንም የየካቲት 11 ዓላማዎችን በመረዳት ማስቀጠል ይኖርብናል። ልማታችንን ማስቀጠል ይኖርብናል። ልጆቻችን ተምረው በተለያዩ የሥራ መስኮች እንዲሰማሩ ማድረግ አለብን። ትግራይ በተለያዩ የልማት ስራዎች ለማሳደግና የተጎዳው ኢኮኖሚ በማነቃቃት ለውጥ ለማምጣት ተጋግዘን በጋራ መስራት ይኖርብናል። ዕለቱ የህዝቦች ተጠቃሚነትና ፍትህ ማረጋገጥ የተቻለበት ቀን ነው ሲሉ የካቲት 11 ትሩፋቶችን የገለጹት ደግሞ የራያ አላማጣ ወረዳ አስተዳዳሪ አቶ ዳንኤል ታምራት ናቸው። ህብረተሰብ ብዝግባ አብቲ ኢኮኖሚ ማህበራዊ ኢኮኖሚ ለውጥ ተካምጽ ማህበረሰቡ በሚገባ
በሚገባ ማህበራዊ ኢኮኖሚያዊ ለውጥ እንዲያመጣ ከፍተኛ ጥረት መደረጉን ይታወሳል። ይህ ደግሞ የካቲት 11 ትሩፋት ነው። በትግራይ የጄኖሳይድ ጦርነት ሳቢያ በካቲት 11 ውጤት የተገኙ በርካታ የልማት ስራዎች፣ ማህበራዊ ኢኮኖሚያዊ እድገቶች ከፍተኛ ውድመት እንደደረሰባቸውና ወደ ኋላ መመለሳቸውን ያወሱት አቶ ዳንኤል አሁን በትግራይ ያሉት ሁለንተናዊ ችግሮችን ለመፍታትም በአንድነት መስራት ያስፈልጋል ሲሉም ነው የተናገሩት። ስለዚህ ላይ ትግራይ መዋጾ ብሔራዊ አንድነት መፍጠር ጥርሐ የካቲት 11 ሰላምና ዲሞክራሲ እንዲረጋገጥና የተበደለ ሰው ፍትህ እንዲያገኝ ያስቻለ ነበር። ትግራይ አሁን ካለችበት ሁኔታ ለመውጣት አንድነት ያስፈልጋል። ያሉ ችግሮች ለመፍታት በጋራ ሆነ በመወያየት በመስራት የትግራይ ግዛታዊ አንድነት እንዲመለስና ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ ለማድረግ መስራት ያስፈልጋል። የካቲት 11 ትውፊትና ጸጋዎችን በመጠበቅ ወደ ጥቅም ልንቀይራቸው ይገባል ሲሉ የኮረም ከተማ ነዋሪዎች ገለጹ። አክለውም የካቲት 11 ለሁሉም ብሔር ብሔረሰቦችና ሕዝቦች መብት መከበር አስተዋጽኦ የጎላ እንደነበርም ይገልጻሉ። ለተስፋ የታደሰ ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። በየጊዜያቱ በትግራይ ህዝብ ላይ በሚታወጀው ወረራውን ለመመከት በረሃ በመውጣት ውድ መስዋዕትነትን በመክፈል የሀገር ብሎም የህዝቦችን የነጻነት ችቦ ካከበሩት የትግራይ አካባቢዎች መካከል የኮረምና አካባቢዋ ህዝብ ተጠቃሽ ነው። በመሆኑም የከተማዋ ነዋሪ ባለፉት ዓመታት በነበረው ጦርነት በከፍተኛ ችግር አልፎ አሁን ላይ አንጻራዊ እንቅስቃሴዎች እየታዩ ነው። በትግራይ ደቡባዊ ዞን የምትገኘው የኮረም ከተማ ነዋሪዎች ከድህረ ጦርነቱ በኋላ ላለፉት 3 ዓመታት የካቲት 11 በዓል የማክበር እድል ሳያገኙ መቆየታቸውን ለጣቢያችን ገልጸው አሁን ላይ ግን በዓሉን በሰላም ማክበር መቻላቸውን ይናገራሉ። በተለይ ኮረም ለካቲት 10 ባለፉት ዓመታት የካቲት 11 በዓልን ማክበር አልተቻለም። አሁን ግን ትንሽ በተገኘው የሰላም ጭላንጭል በዓሉን እናከብረዋለን። ናይ ትግራይ ህዝብ ጥራት የሆነስ መላ ኢትዮጵያ ይህ በዓል ለትግራይ ህዝብ ብቻ ሳይሆን መላው የኢትዮጵያ ብሔር ብሔረሰብ ነጻ የወጣበት ስለሆነ ደስታ ይሰማኛል። ነዋሪዎቹ አክለውም የካቲት 11 ላለፉት ከ20 በላይ ዓመታት የሁሉም ብሔር ብሔረሰቦችና ህዝቦች መብት፣ ልማት፣ ዲሞክራሲና ሰላም ያረጋገጠች መሆኑን አክለው ገልጸዋል። አሳዓት ለካቲት እዚ አብል በረህት ግን ሕክምና ተሰሪሑ አዶ ከይትሞት በየካቲት 11 የተገኘው ድል እናቶች እንዳይሞቱ ሕክምና ትምህርት ቤቶች ተሰርተው ለራሴም ቢሆን የመሰረተ ትምህርት ተምሬያለሁ። ክቡር በዓላችን ነው። ሓደ አጀንዳ አቲና ተመካክርና የካቲት 11 ትውፊቶች ወደ ጸጋ በመቀየር በመመካከር ብሔራዊ በዓላችንን እንዲቀጥል ማድረግ አለብን። ለማንም ሽቦ የካቲት 11 የአንድነት ችቦ በመሆኗ ልዩና ድርብርብ ክብር ሊሰጣት ይገባል። ነዋሪዎቹ አያይዘውም ትግራይ አሁን ያጋጠማት ሁለንተናዊ ችግር መፍታት የሚቻለው በአንድነትና በህብረት ብሎም በመከባበርና በመደማመጥ ሊሆን እንደሚገባም በሰጡት ሀሳብ አስተያየት ጠቁመዋል። አቅስቲ አቲዎ አበይታ አቲዎ የሃይማኖት አባቶች፣ የሀገር ሽማግሌዎች የትግራይን ችግር መፍታት አለባቸው። መርሕታ ሃይማኖት ነው አበይት ዓዲ ከመን አበይት ነው። ትግራይ ያጋጠማትን ችግር ለመፍታት ደግሞ በጠረጴዛ ዙሪያ በመከባበር በሃይማኖት አባቶች፣ በአገር ሽማግሌዎች በኩል መፍታት ያስፈልጋል። 51ኛው የካቲት 11 በዓል በአገር ውስጥና በመላው ዓለም በሚገኙ የትግራይ ተወላጆች በተለያዩ ዝግጅቶች በመከበር ላይ ይገኛል። በትግራይ ያሉትን መሰረታዊ ችግሮች ለመፍታት የካቲት 11 የትግል ጽናትና ዓላማ መከተል እንደሚገባ በትግራይ ደቡባዊ ዞን የነቅሰገ ወረዳ ነዋሪዎች ተናገሩ። የካቲት 11 የትግራይ ሕዝብ ከብሔራዊና ደርባዊ ጭቆና ነጻ የወጣበት ዕለት እንደነበርም ነዋሪዎቹ ተናግረዋል። ለኃይለ ሥላሴ ገብረ ሚካኤል ዘገባ ብርዛፍ ገብረ ጻድቃን
የካቲት 11 1967 ዓ.ም በትግራይ የነበረውን ብሔራዊና ደርባዊ ጭቆና ለመመከት በጥቂት የህዝብ ልጆች በደደቢት በረሃ ህዝባዊ ትግል የተጀመረባት ዕለት ናት። ታዲያ ይህ ህዝባዊ ትግል የትግራይ ህዝብ ከጨቋኙ የደርግ ስርዓት ነጻ የወጣበት ምዕራፍ እንደነበር በትግራይ ደቡባዊ ዞን የነቅሰጋ ወረዳ ነዋሪዎች ይናገራሉ። መሰረቱ ላፍት ቃልሲ ተወደት ገበረ በመሰረቱ ወደ ትግል እንድንገባ ያደረገው ምክንያት ስልጣን ፍለጋ ወይም ሌሎች ብሔሮችን ለመጨቆን ሳይሆን በወቅቱ የነበሩት ምሁራንና የቀን ሰራተኛው ተጠቃሚ ለማድረግ ነበር። ደደቢት የዘመቱ የካቲት 11 ማለት የጨቋኞችን እድሜ በማሳጠር የነጻነት ርችት የበራባት ዕለት ናት። የካቲት 11 ረጽሖ ሴቶች መብታቸውን ለማረጋገጥ ታግለው ለየካቲት 11 ፍሬዎች ደርሰዋል። ትግሉን ከወንዶች እኩል አጣጥፈውና መስዋዕትነትም ጭምር ከፍለው ሀገሪቱን ነጻ አውጥተዋታል። ጨቋኝ ስርዓት ህዝብ ከም ህዝብ ማዕረ ደይሪ ጨቋኙ ስርዓት ህዝብን እንደ ህዝብ በእኩልነት የማያይ እኩል የትምህርት ተጠቃሚነትን የማይሰጥ የጾታ እኩልነትን የማያረጋግጥ ስርዓት በመገርሰስ እኩልነትን ወደሚያረጋግጥ ስርዓት የተሸጋገርንበት ዕለት ናት። የካቲት 11 የትግል መስመር የፍትህና እኩልነት መስመር ነበር ያሉት ነዋሪዎቹ በአሁኑ ወቅት በትግራይ የሚታዩ ችግሮችን ለመፍታት እንደከዚህ ቀደሙ ህዝባዊ ዓላማ ማንገብ እንደሚገባም ገልጸዋል። አፈላላይ አይነሬ ማለት አይሆን ሻዓው ለፈላላይ ነይሩ ያኔም ልዩነት አልነበረም ማለት አይደለም። ይልቁንስ ልዩነታቸውን በዲሞክራሲያዊ አገባብ እየፈቱት በመምጣታቸው ነው። ራህ ቅድም ህዝብ ይደል ከዚህ ቀደም መሪዎቻችን ህዝባቸውን ነበር የሚያስቀድሙት። በአሁኑ ወቅትም መሪዎቻችን ከዚህ በመማር አንድነታቸውን በማጠናከር ህዝባዊነትን ማስቀደም ይኖርባቸዋል። ፈላላይ ምሁራን ያሉት ልዩነቶች በሰላማዊ መንገድ ተነጋግሮ በመፍታት ወደ አንድ መምጣት ይገባቸዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።